እኔን ሰው ቢደበድበኝ አያርገውና እንኳን ጋብዘውት ሰው ደብድብ ይለዋል እና ነፍሴን ግን አይደበድባትም አይደለም። ግን ሲደበድብ አባ እንደበደብኩት ነው የሚለው እንጂ የአባን ስጋውን ደብድቤው መጣው አይደል። ምንድን ነው የሚለው? አባ እንደበደብኩት ነው የሚለው። ክርስቶስ ሲሰቀል መለኮት ሕማም አይደርስበትም። ግን ክርስቶስ በስጋው ሞተ እንላለን እንጂ የክርስቶስ ስጋው ሞተ አለ። ቃና ዘገሊላ የሄደው ማን ነው? ስጋ ነው። ስጋ ውሃን ጠጅ ያደርጋል። አምላክ ነው። አምላክ ሰርግ ይጠራል እንዴ? የሆነ ሰፈር ተገንቶ ጀልባ ላይ ያንቀላፋ ማን ነው? ስጋ ነው። ስጋ ባህር ይገስጻል እንዴ? አምላክ ነው። አምላክ ያንቀላፋል እንዴ? ደም የሚፈሳት ሴት የዳሰሰችው ማን ነው? አምላክን ነው። አምላክ ጨርቅ አለው እንዴ? ስጋ ነው። ስጋ በጨርቁ ጻፍ ደም ያደርቃል እንዴ? አንድ ስግው ቃል ሞተ በስጋ ወሐይወ በመንፈስ የሚያሰኘው ይሄ በስጋው ታመመ በመንፈስ ሕያው ነው የምንለው እሱን ነው። የክርስቶስ ስጋው ሞተ ማለት መነጠል ነው። በስጋ ሞተ በትልቅ ዋጋ አለት በምስጢረ ስጋው በስጋው ሞተ። እነዚህ ሶስት ነገሮች ላይ ቤተክርስቲያን ብትሰራ እርግጠኛ ነኝ ወደ ቀደመ መደመጧ ትመጣለች፣ ወደ ልዕልናዋ ትመጣለች። እዚህ ላይ ካልሰራን ግን ካቶሊክም እኔ ነኝ ትክክለኛይቱ ቤተክርስቲያን ትላለች፣ ኦርቶዶክስም እኔ ነኝ ብላለች፣ ፕሮቴስታንትም እንደዛ ትላለች። ትክክለኛይቱ ቤተክርስቲያን የክርስቶስ የትኛዋ ናት ብንባል መለኪያችን ምንድን ነው? አንድ ካህን ከንስሐ ልጆቹ ቤት ሲሄድ ማክሲመም መቀመጥ ያለበት 30 ደቂቃ ነው። ከ30 ደቂቃ በላይ መቀመጥ ፖለቲከኛ መሆን ነው፣ አይፈቀድም። 30 ደቂቃውን የሚያወራው ሶስት ነገሮች ነው። ይህን የማያደርግ ቄስ ምን ያደርጋል? ሶስቱን ካላደረገ አንድ ንስሐ አባት ከድር ዳኛ ምን ብልጫለሁ? ግልጹ ልንገራችሁ፣ ህንጻችን አሳምረን ነገ ህንጻችን ብቻ ተገትሮ ህዝብ ጥሎን ሂዶ ተወርሰን እንቀራለን። አሁን እኛ የምንሰግድበትን፣ የምናነጥፈውን፣ የምንጎዘጉዘውን፣ የምናጥነውን፣ የምንቀድስበትን ይሄን ነው ቤተክርስቲያን የምንንከባከብ። ሱስ የወረሰው ሰውዬ ቤተክርስቲያን እንደሆነ ታውቃላችሁ ወይ ነው ማለት ይፈለግኩት። ትኩረት አጥተናል፣ ትተነዋል። እውነት ለመናገር ማለት ነው። ሲጋራ የሚያጨሰው፣ ዘፈን የሚዘፍነው፣ ባልተገባ ነገር ተጠምዶ አይረባም ብለን የደመደምነው ሰው ሁሉ የመንፈስ ቅዱስ ማደሪያ ነው። ምንም ጾር፣ ምንም ኃጢአት፣ ምንም ሰይጣን ቢሆን ያለ ቤተክርስቲያን አይሻልም። ድግምት ምናምን አስደስት። እኔ በበኩሌ አላምንምም አልፈራም። መድገም የሚፈልግ ሰው ካለ መድገም ይችላል። እማምላክን እኔ ከልቤ ነው። እንዲያው በዚህ ፍንክች አይልም ልቤ መሞት ሁሉ ይችላል። ለህዝብ መድኃኒት ነው ብዬ የምሰብከው ስሙ በግ ሊጠብቅ ነው። ስሙ እኮ መመኪያ ነው። የእግዚአብሔር ስም የጸና ግንብ ነው አይደል ያለ ሰሎሞን። የጸና ግንብ ነው፣ መጠጊያ ነው። የትኛውን ፈላስፋ ያልመለሳቸው 3 ጥያቄዎች የሚባሉት እነዚህ ናቸው። እውነት ምንድን ነው? ህይወት ምንድን ነው? ወደ እውነትና ወደ ህይወትስ በየት ነው የሚኬደው? በሰውና በእግዚአብሔር መካከል የሚያስታርቅ ክርስቶስ መጣ ማለት ምን ማለት ነው? የሚያስታርቅ አባቱ ጋር የሚታረቅ እኛን ወክሎ የሚያስታርቅ መታረቂያም ታራቂም አስታራቂም ሶስቱንም ይዞ የመጣ ክርስቶስ። የመጀመሪያው ነገረ ቤተክርስቲያን የሚለው በዋናነት 7 ነጥቦችን የሚይዝ ትምህርት ነው። ነገረ ቤተክርስቲያን የሚባለው በቴዎሎጂ ቋንቋ እንዳልኳችሁ ኤክሌሲዮሎጂ ነው የሚባለው ማለት ነው። ያው ሎጂ ታውቁታላችሁ፣ ጥናት ማለት ነው። ኤክሌሲያ ማለት ደግሞ ቤተክርስቲያን ማለት ነው። በአንድ ላይ ሁለቱ የግሪክ ቃላት ሲጣመሩ ኤክሌሲዮሎጂ የቤተክርስቲያን የነገረ ቤተክርስቲያን ጥናት የሚል ነገር አለው። ቃሉን ለመተርጎም ነገረ ቤተክርስቲያን ማለት የቤተክርስቲያን ጥናት ማለት ነው። ይሄ ሊትራል ሚኒንግ የሚባለው ነጠላ ትርጉሙ ማለት ነው። ሚስቲካል የሆነውን መንገድ በኋላ እናየዋለን። ይሄ ሊትራል ሚኒንግ፣ ሂስቶሪካል ሚኒንግ እና ሚስቲካል ሚኒንግ የሚባሉ 3 ትርጉሞች አሉት። በቴዎሎጂ ትምህርት ቤት የተማራችሁ ታውቁታላችሁ። መጽሐፍ ቅዱስ ሲተረጎም 3 ሌቭልስ የሚባሉ አሉ፣ 3 ደረጃዎች የሚባሉ። የመጀመሪያው የታሪክ ክፍል በታሪክ የምንረዳው አለ። ሊትራል የሚባለው በቃ አትስረቅ ብለን የምንረዳው ነው። ሚስቲካል የሚባለው ደግሞ እሱ በውስጡ እንደ ስንቅ ቋጥሮ የያዘው ምስጢራዊ ትርጉም ማለት ነው። ስለዚህ አሁን ቃል በቃል ሲተረጎም ኤክሌሲዮሎጂ ነገረ ቤተክርስቲያን የነገረ ቤተክርስቲያን ጥናት ይሆናል ማለት ነው። እንደዛ ከሆነ በውስጡ ግን ምን ማለት ነው የሚለውን ቃሉን ከተረጎም በኋላ መልሰን እናመጣዋለን። ስለዚህ ቤተክርስቲያን ማለት ምን ማለት ነው የሚለውን እናያለን። መጀመሪያ ታውቁታላችሁ። የምታውቁትን ነገር በደንብ አድርጋችሁ ታግሳችሁ ትሰሙኛላችሁ ማለት ነው። አንድ አባት ከቄስ እውቀት ይሰውራችሁ ብለዋል። ለምንድን ነው ሲባል ቄስ ያወቃትን ነገር ሌላ ሰው ከተናገራት አያሳልፍም። ጆሮውን እንደዚህ ነው የሚያከው። አሁን ይችን እውቀት ብሏት ነው አናውቀውም የሚል ይላል አሉ ነው እንግዲህ። የዚህን አይደለም የዚህ ሳይሆን እንደዛ ይላሉና ከቄስ እውቀት ይሰውራችሁ ማለት እግዚአብሔር ከቄስ ፊት አያሳስታችሁ ማለት ነው።
እውነት ነው አይደለም? አዎ የፈለገ የቅኔ መምህር ብትሆን እሴብ ጸጋኪን ከተሳሳትክ አያሳድርህም። የፈለገ የአራቱ ጉባኤ መምህር ብትሆን ሊጦን ካቃተህ እንደ ሰው አይቆጥርህም ከዚያ በኋላ ማለት ነው። እና ከቄስ እውቀት ያድናችሁ ያሉት እውነታቸውን ነው ማለት ነው። በአጠቃላይ ቄስ ሲል ሰባኪውንም መምህሩንም ሊቃውንቱንም ሁሉም ቄስ ነው፣ በሱ ያዙት ማለት ነው እንጂ እንደው ቀዳሾቹን ማለት አይደለም። ተረዳችሁ? የኛ ቤት ማለት ነው። የኛ ቤት እንደዛ ነው ሐሳቡ። ስለዚህ ታግሳችሁ ስሙኝ ነው እንግዲህ የምታውቁትን ስናገር ታግሳችሁ ስሙኝ። ቤተክርስቲያን ማለት ምን ማለት ነው የሚለውን አለን። የመጀመሪያው ቤተክርስቲያን ኤክሌሲያ የሚለውን እንተርጉም። አክሌሲያ ማለት የምርጦች ሸንጎ ማለት ነው። ቃል በቃል ሲተረጎም የምርጦች ሸንጎ፣ የምርጦች ጉባኤ ማለት ነው። ይሄ በጥንት ግሪክ የግሪካውያን ባህል በጥንት ግሪክ ሰውን ለማስታረቅ፣ ሰውን ለማሸማገል፣ ዳኝነት ለመስጠት የሚሰበሰቡ ሰዎች መጠሪያ ነው ማለት ነው። የተመረጡ አዋቂዎችና በሀገር የተከበሩ ሰዎች ተሰብስበው እነሱ የምርጦች ሸንጎ የምርጦች ጉባኤ ለማለት ኤክሌሲያ እያሉ ይጠቀሙበት ነበረ ማለት ነው። ዛሬ አፋር አካባቢ የሚዋሽ ሰው በሀገር ሽማግሌ እንደሚያዘው ማለት ተይዞ እንደሚጠየቀው ማለት ነው። እና የተመረጡ ሰዎች ጉባኤ በኋላ ወደ ክርስትና ሲመጣ ኤክሌሲያ የሚሆነው በእግዚአብሔር የተመረጡ ሰዎች ህብረት ይሆናል ማለት ነው። በእግዚአብሔር የተመረጡ ሰዎች ህብረት ይሆናል። የተመረጡት ሰዎች ጉባኤ፣ የምርጦች ህብረት ማለት ነው። የምርጦች ህብረት፣ የምርጦች ህብረት። ይህ የምርጦች ህብረት የሚለው በሁለት ተከፍሎ የሚተረጎም ነው፣ መጽሐፍ ቅዱሳዊ መሰረት ሲኖረው ማለት ነው። የመጀመሪያ እግዚአብሔር ዓለምን ለድህነት ጠርቶታል። ይሄ ዓለም ሳይፈጠር በልጁ መረጠን ብሎ ቅዱስ ጳውሎስ የተናገረው ኤፌሶን ምዕራፍ 2 ቁጥር 10 ላይ ያለው ይሄ መመረጥ ማለት ነው። ሁላችንም ለድህነት የጠራበት መጥራት፣ እሱ ምን ይባላል? መመረጥ ይባላል። ለሁሉ የተሰጠ ነው። ይሄ ምርጫ ለሁሉ የተሰጠ ነው። ብዙሃን ጽዋዓን ወህሮያን ህዳጣን የሚለው የማቴዎስ ወንጌል ምዕራፍ 22 ቁጥር 12 ላይ ያለው የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው የሚለው እግዚአብሔር ዓለምን ለድህነት የጠራበት አጠራር ይሄ የምርጦች ጉባኤ አሰኝቶናል ማለት ነው። እዚህ መመረጡ ውስጥ ቅዱሳን ናቸው ማለት አይደለም። ቤተክርስቲያን ውስጥ ቅዱሳን ናቸው ማለት አይደለም። እግዚአብሔር ለድህነት የጠራቸው ሰዎች ህብረት ነው እንጂ እዚህ ውስጥ ሩጫቸውን የጨረሱ አሉ። ሩጫቸውን ሳይጨርሱ ምርጫው ውስጥ አብረው ያሉ አሉ። ይሄ መጠራታችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ እንዳለው ቅዱስ ጳውሎስ መጠራት ብቻውን መድኃኒት አይሆንም ነው። መመረጥም ብቻውን መድኃኒት አይሆንም። 3 ደረጃ አለው ለድህነት አይደል? መጠራት፣ መመረጥ፣ መመረጥን ማጽናት የሚባሉ ነገሮች አሉ። ስለዚህ በመመረጥ ብቻ ቢሆን ኖሮ ድንግል ማርያምን ምንድን ነው የሚለው? እስመ እግዚአብሔር የሚለውን ስንተረጉም እግዚአብሔር መርጧታልና፣ ሊቃውንት ሲተረጉሙት ይሄን ብትመረጥማ ምን ይደንቃል እንድትመረጡና ብትገኝ ብለው የሚተረጉሙት አንድምታ ላይ ይሄ ነው። ያደነቅናት ስለመረጣት ሳይሆን መመረጧን ስላጸነችና እንድትመረጡና ስለተገኘች ነው። መመረጥማ ሔዋንም ተመርጣ ነበርና ማለት ነው። ስለዚህ የምርጦች ጉባኤ ባልን ጊዜ እግዚአብሔር ለድነት የጠራቸው፣ ለድነት የሰበሰባቸው ልዩ ወገን ማለት ነው። የነሱ ጉባኤ ተብሎ ይተረጎማል። ሌላኛው ምንድን ነው? የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ወበከመ ብእሲ ዘይነግድ ወፀዋ አግብርቲሁ ወሃቦሙ ንዋዮ ይትገበሩ ቦቱ የተባለው ነው። ሩቅ አገር እንደሚሄድ ባሮቹንም ጠርቶ ነግደው ያተርፉበት ዘንድ ገንዘቡን የሰጠ ሰውን መንግስተ ሰማያት ትመስላለች ብሏል። ያቺ ናት ወፀዋ ባሮቹን ጠራ የምትለው እሷ መጠራት ናት። በዚህ መጠራት የተጠሩ ሰዎች ጉባኤ ማለት ነው። ያ ለእያንዳንዱ ገንዘብ ሰጠው የተባለ እንግዲህ እንደምታውቁት ዛሬ ገብርኄር ስላልሆነ እሱ ትርጉም ውስጥ አልከታችሁም። በዋና ነገር ግን ቅዱስ ጎርጎርዮስና ቅዱስ ቄርሎስ፣ ጎርጎርዮስ ዘኑሲስና ቅዱስ ቄርሎስ የሚተባበሩት አንድ ትርጉም ባለጸጋው ክርስቶስ ነው፣ ሰውም መጥራቱም ለመንግስተ ሰማያት ነው፣ የሰጠው ሀብትም ሃይማኖትና ጥምቀት ነው የሚለው ድምዳሜ ያለ እዚያ ውስጥ 5ቱ 2ቱ 4ቱ እሱ ራሱን የቻለ የሚያቆይ ነገር ነው። በጊዜው የምታውቁት ነው ማለት ነው። የምታውቁት ነው፣ ካሁን በፊት አውቃችሁታል በገብርኄር ስለምታውቁት። ስለዚህ ከዚህ የተነሳ
እነዚያ የተጠሩት ለመክሊት የተጠሩት ለሰርጉ የተጠሩት ሂዱና ያገኛችሁትን ሁሉ ጥሩ ብሎ የነገረው ያቺ የነቢዩ ኤልሳ ባለዳ የነበረችውን ሴት ነቢዩ ኤልሳ በጋን ዘይት የሞላላትን ሴት ታስታውሷላችሁ። መጽሐፈ ነገሥት ሁለተኛ ነገሥት ምዕራፍ 4 ላይ ያለችው እሷ ሴት የሰበሰበቻቸው ጋኖች ስብስብ ማለት ነው። የራሷን ማድጋ ሞልታ ከዛ በኋላ ምንድን ነው ያደረገች? ሂጂና በየሜዳው ያሉ ማድጋዎችን ሁሉ ሰብስቢ ስላላት የሰበሰበቻቸው ያቺ ሴት ማናት? ቤተክርስቲያን ናት። እንደምታውቁት ዘይቱም ሀብተ መንፈስ ቅዱስ ነው። ያቺ ሴት የሰበሰባቸው በየሜዳው ማቴዎስ ወንጌል ምዕራፍ 22 ላይ ሂዱና ያገኛችሁትን ጥሩ እስመ ኢደለወሙ ለለ አስተርናሆሙ ለጠራናቸው አልተገባቸውምና እንዳለ ከየሜዳው የተለቃቅሞ የተሰበሰበው እሱ ቤቱን የሞላው። እዚያ ውስጥ እንደምታውቁት የሙሽራ ልብስ ያለበሳለ፣ እንደሚገባ ለብሶ የተገኛለ፣ ተገብቶትም ሳይገባውም የተሰበሰባለ። ያ ስብስብ ቤተክርስቲያን ትባላለች። ያ ስብስብ ቤተክርስቲያን ትባላለች። ሉቃስ ወንጌል ምዕራፍ 15 ላይ ቁጥር 10 የምናገኛት ያቺ ገንዘብ የጠፋት ሴት ታውቆታላችሁ አይደለም? ተሐቱ ማኅቶተ ወትፈነቅል ኩሎ ወተሐስስ ቤቷን ሁሉ እየፈነቀለች የጠፋባትን ንብረት ትፈልጋለች የተባለችው እሷ ሴት መብራቷን አብርታ የምትፈልገው ማለት ክህነትን እያበራች ልጆቿን እየፈለገች የምትጠራው ያቺ ባለጌጧ ሴት ቤተክርስቲያን ትባላለች። እሷ የሰበሰባቸው የነሱ ህብረት ቤተክርስቲያን የሚል ትርጉም ይኖረዋል ማለት ነው። የምርጦች ጉባኤ ማለት ነው። ማለት አሁን ሁላችን ተመርጠን ቅዳሴ ተቀድሶ ሲያበቃ ዚዋድን ዝበከ ወባረ ክርስቶስ ራዮ ማለት ነው መስከላለ ወቀባለ ቤተክርስቲያን ከቅዱስ እንዳጥሬካ ወቤዞጋ በደሙ ለዋሂድ ወልድ ኢየሱስ ክርስቶስ ወጸዋይካ ትኩን ማይደረ ለነገሥት ወለህዝብ ቅዱስ ለዘመድ ንጹህ ይችናት እንግዲህ ማለት ነው። ለህዝብ ንጹህ ለዘመድ ቅዱስ ለህዝብ ንጹህ የተባለችው ንጹህ ወገን ምርጥ ጉባኤ የተባለው እሱ ክርስቶስ ቀድሶ ለይቶ በደሙ አትሞ ወገኖቹ ያደርጋቸው ጉባኤ ለዚህ ማደሪያ ተሆን ዘንድ የጠራሃት ብሎ የጠራል። ለዚህ ከዚያ ቀጥሎ እነዚያ ምናቸው ጠራቸው። ለመጻይክም ወለጸለይክም መስተምነ ቅዱስ ቤተክርስቲያን ለበላይክም ሥጋው ቅዱስ ወለሰተይክም ደሞ ክቡረ ለዚህ ነው አምላክ እንደሚስከስሱ አመጣቸው። እነዚህ ዘረዘራቸው። ያቺ ህብረት ቤተክርስቲያን ትባላለች ማለት ነው። አቅሌሲያ ማለት እዚህ ህብረት ውስጥ እዚህ መመረጥ ውስጥ መግባት ነው። አንድ ሰው የቤተክርስቲያን አገልጋይ ሲሆን ወደዚህ መመረጥ ወደዚህ የእግዚአብሔር ሸንጎ የእግዚአብሔር ማህበር የእግዚአብሔር ህብረት ውስጥ ነው የሚገባውና ትልቅ መታደል ነው እላችኋለሁ። እኔ እንደው ከዚህ አሁንም አትቆጥሩትም። ከዚህ ስልጠና በኋላ ምን ትፈልጋለህ ብትሉኝ ክህነቱን እንደ ስራ የማይቆጥር ካህን ቢገኝ ደስ ይለኛል ነው። ክህነቱን ስራው የማያደርግ ገብቷችኋል? ስራው ማለት ሰበካ ጉባኤ ባይቀጣው ማቀደስ የማይፈልግ ብዙ ሰው አለ። እዚህ አላልኩም ግን እናንተ እስከ ሰው ወገን አይደላችሁም? ስለዚህ አሁን ምን ማለት ፈልጌ ነው፣ ስራ የማይሆንበት አለቃ የሌለው ቄስ እኔ እፈልጋለሁ በግሌ። ገብቷችኋል? አለቃ የሌለው ቄስ ማለት ምን ማለት ነው? ህይወቱ ሆኖበት የሚሮጥ ማለት ነው። ህይወቱ ሆኖበት የሚኖር ጳጳስ አይቶ አለቃ አይቶ ሰበካ ጉባኤ አይቶ ሳይሆን ህብረቱ ውስጥ መግባት አጓጉቶት የሚሮጥ እዚች ህብረት ውስጥ የክርስቶስ ማህበር ውስጥ መግባት ነው ብሎ መደነቅ። አሁን እንግዲህ እንዴት ያለ ማህበር አሁን እቁብ ብለህ የሚገባ እናንተ ምን ትኖራላችሁ? የእቁብ ማህበር አለ፣ ምን የሌለ ማህበር አለ። የሀገር ማህበርም አለ አሉ ነው። እኔ የምሰማው ነገር የማውቀው ነገር የለኝም አለ። አሁን እነዚህ ካህናቱ ሁሉ በየሀገሩ ጽዋ ማህበር አለው ሲባል እሰማለሁ። እንዲያው መችስ አለው አሉ የእንትን ዞን የእንትን ክልል ምናምን ጽዋ አለ አሉ። እና ስለዚህ ይሄ ምንድን ነው? የምርጦች ጉባኤ ውስጥ ገብተህ እንደገና ወደ አነሰ ጉባኤ ትሄዳለህ ማለት ነው። እና ማነስ ብሏቸዋል። ይሄ ነው ወደዚህ ህብረት ውስጥ መግባት ነው። እና እኔ በግሌ እግዚአብሔር በሚያውቀው እንደው ከሜዳ ለቃቅሞ ወደዚህ ህብረት የጨመረን አምላክ ክብር ምስጋና ይግባው። እዚህ ህብረት ውስጥ መግባት ነው፣ ወደ እግዚአብሔር ማህበር መግባት ነው። ቤተክርስቲያን ማለት ይህንን የሚያስር ነው። ስለዚህ ይህ አንድነት ነው። ስለዚህ ቤተክርስቲያን ማለት ምን ማለት ነው ብንባል የምርጦች አንድነት አይደለም። አንድ ሃይማኖት አምነው፣ አንድ ትምህርት ተምረው፣ አንድ ጥምቀት ተጠምቀው፣ አንድ ቁርባን ቆርበው፣ አንድ አምላክ አምነው፣ አንድ ዓለም መንግስተ ሰማያትን የሚጠብቁ
የነዚህ ምርጦች አንድነት ማለት ነው። ሌላኛው ቤተክርስቲያን የሚለው ትርጉም ክርስቲያኖች የሚሰበሰቡበት ስፍራው ማለት ነው። እንደምታዩት እዚህ ጋር ይነበብ አይነበብ አላውቅም። ኪሪያኮን የሚል ቃል አለ። የደቾች ቋንቋ ነው። ስለዚህ ይሄ ከርክ የሚል ይወጣዋል። ከደቾች ቋንቋ ኪሪያኮን ከሚለው ከግሪኩ ይሄድና ወደ ጀርመንኛ ሲሄድ ኪርከ ብሎ በደቾች ሂዶ ከርክ ይወጣና እንግሊዘኛው ቸርች ያወጣል ማለት ነው። ከነዚህ ይሄንን ያወጣል። ይሄ ማለት ምን ማለት ነው? የእግዚአብሔር ማደሪያ ማለት ነው። ቃል በቃል ሲተረጎም ይሄ ኪሪያኮን የሚለው ሲተረጎም የግሪኩ ቃል የእግዚአብሔር ማደሪያ፣ ቸርች ማለትም እንደሱ ነው። የእግዚአብሔር ማደሪያ ማለት ነው። ትርጉሙ የእግዚአብሔር ማደሪያ፣ የእግዚአብሔር ቤት ማለት ነው። ስለዚህ በግዕዙም ስታዩት ቤተ ሀደረ ይልና ቤት ማለት ማደሪያ ይሆናል ማለት ነው። እንደዛ ከሆነ ክርስቲያን ማለት እሳ ደግሞ ክርስቲያን ማለት ቴዎሎጂካሊ ቢተረጎም 5 ትርጉም ነው የሚኖረው። ክርስቲያን ማለት የመጀመሪያው የክርስቶስ ማለት ነው። የክርስቶስ ወገን ገንዘብ። ሁለተኛ ደግሞ እንደ ክርስቶስ ማለት ነው። እንደ ክርስቶስ የሚኖር እንደ ክርስቶስ የሚኖር ማለት ነው። ከዛ የክርስቶስ እንደ ክርስቶስ። ሶስተኛ ምስለ ክርስቶስ ማለት ነው። ከክርስቶስ ጋር የሚኖር የክርስቶስ ገንዘብ እንደ ክርስቶስ የሚኖር እና ከክርስቶስ ጋር የሚኖር ይሄ ክርስቶሳዊ የሚል ትርጉም አለው። አሁን እንደዚህ ከሆነ ቤተ ክርስቲያን ሲሆን ምን ማለት ይሆናል? ክርስቶስ ያደረባቸው ሰዎች የሚሰበሰቡበት ስፍራ ማለት ነው ትርጉሙ። ክርስቶስ ያደረባቸው ሰዎች የሚሰበሰቡበት ስፍራ ማለት ነው። ይሄ ህንፃውን ይመለከታል ማለት ነው። ቦሌ መድኃኔዓለም እንደማለት። ስለዚህ ይሄ ክርስቶስ ያደረባቸው ሰዎች የሚሰበሰቡበት ስፍራ ሊቃውንት በደንብ እንድትይዙ ይፈልጋለሁ ነጥቦችን። አንድ ቤተክርስቲያን የሚባለው ራሱ ስፍራው የሚከበረው ሰዎቹ እነዚህ ሶስቱን ሲያሟሉ ነው። ሶስቱን ሲያሟሉ ነው። ከክርስቶስ ጋር ሲኖሩ፣ እንደ ክርስቶስ ሲኖሩ፣ የክርስቶስ ገንዘቦች ሲሆኑ፣ የክርስቶስ ማለት ነው ክርስቲያን፣ የክርስቶስ ማለት ነው የክርስቶስ ገንዘብ። ስለዚህ አሁን አንድ ካህን ክርስቲያን ከሆነ የራሱ አይደለም፣ የሚስቱ አይደለም፣ የልጆቹ አይደለም፣ የቋንቋው አይደለም፣ የወገኖቹም አይደለም፣ የሀገርም አይደለም፣ የመንግስትም አይደለም፣ የፖለቲካም አይደለም፣ የክርስቶስ ነው። የራሱም አይደለም። የኔ ሊሆን የሚወድ ሰው ካለ ራሱን ምን ይበል ነው ያለው? ይካድ ነው ያለው ማለት ነው። ዘይፈቅድ ይትለወኒ ይጽላ ለነፍሱ ወያጥብ ወይጹር መስቀለ ሞቱ ወይትለወኒ። እኔን ሊያገለግለኝ የሚወድ ሰው ካለ ራሱን ይካድ፣ ጨክኖም የሞቱን መስቀል ተሸክሞ ይከተለኝ ነው ያለ። ስለዚህ ራሱን ያልካደ ሰው ክርስቲያን አይደለም። ራስን መካድ ማለት ኢጎቲስት መሆኑን መተው ወይም ኢጎን መተው ይባላል። ኢጎ የሚባል በሳይኮሎጂ አለ። እዚህ ብዙ ምሁራን እንዳላችሁ ነው የምረዳው። ኢጎ ማለት ከፍተኛ ራስ ወዳድነት፣ ሰልፊሽነስነስ የሚባለው በጣም ራስ ወዳድነት ማለት ነው። እኔ ከሞትኩ ሰርዶ አይብቀል አይነት ነገሩ ማለት ነው። አሁን በቃ እንደው በጣም አንዳንዱ ነገር ያሳዝናል። እውነት ለመናገር የሆነች ነገር ከተነካችብን አገር እናጠፋለን። እሷን መካድ ማለት ነው። ስለዚህ የክርስቶስ መሆን አለበት። መጀመሪያ ሰው ከራሱና ከዚህ ዓለም ነገር መውጣት አለበት። ከአደርባይነት ሁሉ የሚያወጣው እኔ ክርስቲያን ነኝ ብሎ ሲያስብ ነው። ከዛ ቀጥሎ ምንድነው? ምስለ ክርስቶስ፣ ከክርስቶስ ጋር የሚኖር መሆን አለበት። ከክርስቶስ ጋር የሚኖር እሱ በምስጢራተ ቤተ ክርስቲያን በጸሎትና በሕግ በኩል ክርስቶስና ክርስቲያን አብረው ይኖራሉ ይባላል። እንደ ክርስቶስ ደግሞ የክርስቶስን አሰረ ፍኖት የሚከተል ማለት ነው። የክርስቶስን አሰረ ፍኖት የሚከተል እሱን የሚመስል ሰው ክርስቲያን ይባላል። ስለዚህ በእነዚህ ሰዎች ላይ ክርስቶስ አድሮ ይኖራል። ከዚህ ተነስተን ቤተ ክርስቲያን ምን ማለት ነው ተብለን ብንጠየቅ
ክርስቶስ ያደረባቸው ወገኖች መሰብሰቢያ ስፍራ ማለት ነው። አንድ ሐሳብ ልንገራችሁና ሰው ከሰው ክብር የተነሳ ነው ቦታ የሚከበረው። ከሰው ክብር የተነሳ ሰው በእግዚአብሔር ሲከብር ቦታ በሰው ይከብራል። እንደሱ ነው። ሰውን እግዚአብሔር አድሮ ያከብረዋል፣ ሰው ደግሞ ቦታን ያከብራል። ቅዱስ ጎርጎርዮስ ዘኑሲስ ኒሳ ወይም ኑሲስ የምትባለው ቦታ ነው ሄዶ ጳጳስ የተሾመው እና ጳጳስና ሲሾም ሰዎች ተሰብስበው እንዴ ጎርጎርዮስን ያህል ሊቅ ለዛች ጠባብ ለዛች ትንሽ መንደር ጳጳስ ታደርገዋል እንዴ? ለሱ እኮ ትልቅ አገረ ስብከት ነው የሚገባው ብለው ሰዎች ቅዱስ ባስልዮስን ይጠይቁታል። ምን አለ መሰላችሁ ማለት ነው፣ እሱን ለቤተ ክርስቲያን ነው የሰጠው፣ ቤተ ክርስቲያን ለሰው አይደለም የምትሰጠው ብሎ ነበር የጠየቀው። ገባችሁ አይደለም? እሱን ለቤተ ክርስቲያን ሰጠሁት እንጂ ቤተ ክርስቲያንን ለሱ አይደለም የሰጠሁት። ይሄ ማለት ምን ማለት ነው መሰላችሁ? ሰው ለከበረችው ቤተ ክርስቲያን ይሰጣል እንጂ ለሱ ትልቅ ቦታ ተፈልጎ አይደለም የሚሰጥበት። ማለት ምን ማለት ነው? አንድ ሰው የሚከበረው የቆመለትን ቦታ በመጠበቁ እንጂ ትልቅ ቦታ ላይ በመመደቡ አይደለም ማለቱ ነበር። እንደዚያ ነው ያለው። እንደተባለው እሱ በሰራው ስራ ለቤተ ክርስቲያኒቱ በመኖሩ ትልቅ ይሆናል እንጂ ትልቅ ቦታ መርጬ ስለሾምኩት በዚያ ምክንያት አይደለም ትልቅ የሚባለው። ቤተ ክርስቲያኒቱ ሰው ትቀበላለች እንጂ ለሰው ክብር ተመጥና የምትሰጥ ቤተ ክርስቲያን የለችም። ለገሌ የሀገረ ስብከት አይመጥነው የሚባል ትምህርት የላትም ቤተ ክርስቲያኒቱ ነበር ያለው ማለት ነው። ስለዚህ ምን ማለት ነው? እውነትም ሄደና ቦታው ብሱ በሰራው ስራ ማን ተከበረ? ኑሲስ ጎርጎርዮስ ብላችሁ ከተናገራችሁ ዘኑሲስ የሚል ቃል አትተው፣ ወይም ግሪጎሪ ኦፍ ኒሳ ማለትን አትተው። ግሪጎሪ ካላችሁ ኒሳ ትላላችሁ የግድ። ክቡሩ መምህር ቦታውን አብሮ ያስነሳዋል እስኪሞት ድረስ ማለት ነው። ያ የሚመጣው ከምንድን ነው? ክርስቶስ በሰውየው ላይ ከማደሩ የተነሳ ነው። እና እሱ እዚያ ሀገረ ስብከቱ ላይ ሲሄድ ክርስቲያኖች በጣም ጥቂቶቹ ነው፣ አሕዛብ ደግሞ በጣም ብዙ ነበሩ። በኋላ እሱ ካስተማረ በኋላ እና ጳጳስ ከሆነ በኋላ ደግሞ ተገለበጠ። ምን ሆነ መሰላችሁ? ክርስቲያኖች ቀድሞ የአሕዛቡን የሚያህል ቁጥር ሆኑና አሕዛቡ ደግሞ የቀድሞዎችን የክርስቲያን ቁጥር ይዘው ትንሽ ሆኑ። እንዲህ ያለ ሰው ክብር ይገባዋል። ቅዱስ ዮሐንስ አፈወርቅም ስለ ቅዱስ አግናጤዎስ በተናገረው አንቀጹ ጊዜ እንዳላረዝምባችሁ እንጂ ጽሑፉን ባነብላችሁ ደስ ይለኝ ነበር። ከተረፈ በኋላ አነብላችኋለሁ። አንድን የቤተ ክርስቲያን ሹም የሚያስከብረው ይላል መጀመሪያ የተረከበው አደራ ትልቅነት ነው ብሎ ይናገራል። ስለዚህ በማን ወንበር ነው የተሾመው? የተሾመው በጴጥሮስ ወንበር ነው። አግናጤዎስን ሲያደንቅ ነው። የጴጥሮስን ወንበር በመጠበቁ ይደነቃል እንጂ በሱ ሹመት መጠን አይደነቅም ይላል። እና ቤተ ክርስቲያን የምትባለው እንዲህ ያለች ስፍራ ናት፣ የተቀደሰች ስፍራ፣ ክርስቶስ ያደረባቸው ሰዎች መሰብሰቢያ ስፍራ ነው ማለት ነው። አንድ ሰው ሲገባ ወደ ክርስቶስ ማህበር ነው። ቤተክርስቲያን አጥሩን ተሳልሞ ሲገባ እንዲሁ በቃ እዚህ ውስጥ ተቀጥሬ 20 ዓመት አገልግያለሁ ብሎ እንዲህ ደረትን ሁላ እንደዚህ ተደርጎ አይኬድም። በእውነት ፍየል ይመስል ማለት ፍየል እንዲህ ብላ እንደዛ እንደው ስብር ተብሎ ከልብ ነው የሚጀምረው። አጥሩን ስንገባ ራሱ ወደ ክርስቶስ ህብረት ነው የምንገባው። እንዴ ያንድ ታውቃላችሁ አይደል እንዴ? ያንድ መዘጋጃ ቤት ስብሰባ ምን ያህል ጥንቃቄ እንደሚደረግበት። ስልካችሁን አጥፉ ምናምን ጸጥ ረጥ ነው የምንለው። ይሄ የክርስቶስ ህብረት ነው። እዚህ ውስጥ ስንገባ በደስታም ነው መግባት ያለብን። አሁን እንደው እዚህ አዲስ አበባ ያሉ ሚሊዮነርስ ብዙ ሀብት ያላቸው ይኖራሉ። አንዳንዶቹም ለአንድ ቀን በ3 ሚሊዮን የሚዝናኑ የሚኖሩ ይሆናል ግምት ነው እንጂ አንድ ሀብታም አግኝቼ አላውቅም። ግን እነዚያ ሰዎች በወር እንደው በቀን 3 ሚሊዮን ብር እያወጡ የሚዝናኑበት ማህበር ውስጥ ቢጨምሯችሁ ምን ይሰማቸዋል? እንዴት 7 ቀን ኪዳን አታደርሱም? ደስ ብሏችሁ ደስ በቃ እንደው በቃ ጌታዬ ጸሎቴን ሰምቶኛል ሳንል አንቀርም። እንደው እውነት ለመናገር ማለት ነው በወር በቃ እንደዚህ ያ ፋንታሲ ይባላል። በቃ ይሄ ስር የሌለው ደስታ ማለት ነው። ስር የነቀለ ደስታ ማለት ነው። እና እንደሱ አሁን እንደዚያ ደስ እያለን ትልልቅ ሰዎች እንዴት እንደምናደንቃቸው ተመልከቱ አሉ ነው። ይሄም
አንዲት እናት ነው የነገሩኝ። እውነት ለመናገር አዲሱ ሚካኤል እያስተማርኩ ስጨርስ ነው የነገሩኝ። እንደው እናንተ ቀዝቃዛ ውሃ ስጡ ትጸድቃላችሁ ትላላችሁ፣ እውነት ግን የአዲስ አበባ ቄሶች አሁን እኔ ቀዝቃዛ ውሃ ቀድቼ ግብረ ሰላም ብጠራቸው ይመጣሉ ብለው አናግረውኛል። እስቲ ለእነሱ ንገሯቸው አሉኝ። እና ሴትዮ ትልቅ ሴትዮ ናቸው። ስለዚህ ምንድን ነው እንዲያው መብል መገምገሚያ አይደለም፣ እንብላ ግድ የለም። እንዲያው ባይሆን ግን ያ ወደ ሌለበት ቤት ስንሄድ መቆጣታችን ነው የሚያሳዝነው። ያ ወደ ሌለበት ቤት ስንሄድ የተገኘውን መመገባችንስ እግዚአብሔር ይመስገን፣ ግን ያ ወደ ሌለበት ቤት ስንሄድ መከፋት ነው ክፋቱ። ለምን አመጣኸው ብትሉኝ ወደ እነዚያ ስንሄድ አሁን በጣም የትልቅ ባለጸጋ ቤት ስንሄድ ደስ ብሎን ወረዋም ላይ ሜቢ ነው ያም ይላል። ወደ ክርስቶስ ህብረት ስንመጣ ግን እውነት ፊል እናደርገዋለን ወይ ነው ራሱ ደስታ አለው ወይ ውስጡ ስንገባ ቤተክርስቲያን ስንገባ ወደዚህች ህብረት እየገባው ነው ብሎ ደስ ብሎት እስቲ ከቤተክርስቲያን ቅጥር ሲገባ ደስ ብሎት የሚገባ ሰው አለ ሊኖራል። ደስ ብሎት የሚገባ መጀመሪያ ሲገባ እዚህ ህብረት ውስጥ የጨመርከኝ አምላክ ተመስገን ብሎ የሚገባ ከዚህ ህብረት ውስጥ እና ቤተክርስቲያን ማለት የነዚህ ሰዎች መሰብሰቢያ ማለት ነው። ቤቱም የእግዚአብሔር ነው። ገብቷችኋል? የማን ቤት ነው? የእግዚአብሔር ቤት ማለት ነው ቤተክርስቲያን ነው። ይኸው አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 15 ላይ እመሰ ጎንደይኩ እፈቅድ ከመታይምር ዘከመታስተራት ቤተ ክርስቲያኑ ለእግዚአብሔር ሕያው አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው በዘገይ ግን የእግዚአብሔርን ቤት እንዴት እንደምታከናውን ታውቅ ዘንድ እወዳለሁ፣ እሷም የሕያው እግዚአብሔር ቤትና የእውነት መሰረት ናት ብሎ ይናገራል ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 የሕያው እግዚአብሔር ቤትና የእውነት መሰረት ናት። እሷን እንዴት እንደምትሰራ አዝሃለሁ የእግዚአብሔር ቤት። ስለዚህ አሁን እዚህ ስንገባ ወደ ንጉሱ ቤት እየገባን ነው ማለት ነው። ወደ ንጉሱ ቤት ድሮ ሰዎች ከጃንሆይ ድርጎ ሲሰጣቸው እንዴት ደስ እንደሚላቸው። ጃንሆይ ብዙ ጊዜ ጠዋት 3 ሰዓት ነበር ቁርስ የሚቀምሱ ይባላል። እዛች ላይ ለመገኘት እንዴት ሰው ደስ ብሎት ይገኝ እንደነበረ። እዚህ ስንመጣ ወደ ንጉሰ ነገስት ወደ ኢየሱስ ክርስቶስ ቤት ነው የምንመጣው። በእርግጥ አለ እዚህ መቅደስ ውስጥ ክርስቶስ አለ። በእርግጥ አንድ ጥያቄ ልጠይቅ። ኦርቶዶክሳዊ ካህናትን መሀል ሆኖ እንዲሁ ነው መጠየቅ ልክ ላይሆን ይችላል። ክርስቶስ ቤተ መቅደስ ውስጥ አለ የሚለውን መቼም ታውቃላችሁ አይደል? አዎ በሉ እንጂ አባቶች። በጣም ጥሩ ነው። ግን ወደ ቤተ ክርስቲያን ስትገቡ ክርስቶስ ቤተ መቅደስ ውስጥ እንዳለ ትዝ ይላችኋል? ሳንዋሽ እውቀቱን እኮ እናውቀዋለን። እኔም ጭምር እኔም አውቀዋለሁ፣ እናንተ ታውቁታላችሁ። እንግዲህ ማንን ብለን ነው መቅደስ ላይ እንዲህ ብለን ምንቆመው? አለ ብለን ነው። ግን ትዝ ይለናል ቤተክርስቲያኑ ስንገባ፣ ወደ ቤተክርስቲያኑ ስንገባ ክርስቶስ መቅደስ ውስጥ ይታያቸዋል። ትዝ ይላችሁ? እየቀደስን ራሱ ትዝ ይለናል። እየቀደስን ራሱ አሁን እዚያ ውስጥ ክርስቶስ ይታያል። በፍጹም በጣም ይሄ የነፍስ ከእግዚአብሔር ጋር ያላት መሰላል እየተቋረጠ እየቀዘቀዘ መጥቷል። ስለዚህ ወደ ስራነት እየተቀየረ ነው የሚባለው ለዚህ ነው። ፍጹም ማለት ነው። በቃ የድምፁን መስረቅረቅ፣ የማይኩን መውጣት፣ በደንብ መከናወኑ ሰዓቱ አሁን ራሱ ዋው ይላል። አሁን ማለት ሰው እንዴት አይነት በዓል ነው የዋልነው ይላል። ምኑ ነው ጥሩ በዓል የሆነው ቢባል ማብራሪያ አይሰጥም። ደስ ያለው ሴርሞኒ የሆነው ነገር ነው። በቃ ይሄ ያላች አይደል እንደዚህ ደመቅ እንደዚህ ያለው ነገር ነው። ክርስቶስን እንደው ለ30 ደቂቃ ያራሱ ደስ ብሎኛል ያለው ሰው ፊት ለፊት እንዳለ ያስበዋል ወይ? ታውቃላችሁ ቤተ መቅደስ ውስጥ ለምን መንበር እንደምናስቀምጥ? ለምንድን ነው መንበር የምናስቀምጠው? ታቦቱን ለማክበር ብቻ ነው አይደለም። ንጉስ ክርስቶስ እዚህ ላይ ያለ ለማለት ነው። ለንጉስ አይደል መንበር የሚቀመጠው? ንጉስ ክርስቶስ እዚህ ላይ ያለ ማለታችን እኮ ነው ትርጉም። ስለዚህ አንድ ሰው ሊቀድስ ሲቆም አንድ ካህን አንድ ምእመን ማሰብ ያለበት ክርስቶስ ነው። እኔ ቅዳሴ ብዙ አላውቅም። እዚህ ባለሙያም ስላላችሁ አርፌ ነው የምቀመጥ፣ አልጮህም። ግን ወአስተሐቀረ ቁመተ ቅድመ ንጉሥ ሰማያዊ እንዳለን አይደል? በንጉሥ ክርስቶስ ፊት መቆምን አቃሏልና ነው። ስለዚህ ማስቀደስ ማለት ስርዓት ማሟላት፣ አንድን ድርጊት ፈጽሞ በ2 ሰዓት ውስጥ መጨረስ ሳይሆን በንጉሥ ክርስቶስ ፊት መቆም ማለት ነው። ኪዳን ማድረስ ማለት በንጉሥ እግዚአብሔር ፊት መቆም ነው እንጂ ተልኮን ጨርሶ ሚሽን አኮምፕሊሽድ ብሎ ቤትን መሄድ አይደለም። ጨርሰናል፣ ቅዳሴ አለቀ። ቄሰ ገበዝ ከሙን
ማለት አይደለም። እግዚአብሔርን ፊት ለፊት በልብ እያሰቡ መቆም ነው እና የእግዚአብሔር ቤት እስኪ የእግዚአብሔር ቤት በሉ። አቤት እኔ እስከ ዘላለሙ ድረስ ቤተክርስቲያን የእግዚአብሔር ሆና እንድትዘልቅ ያድርገን።